በግሌ ባለኝ እድሜ መቼ ነው በጣም የደነገጥከው ቀን መቼ ነው ያዘንከው ቀን ብሉን ጥቅምት 4 ፊልድ ማርሻል ብርሃኑ ጁላ በህይወታቸው ሁሉ የደነገጡት በ1981 ዓመተ ምህረት ማጠናቀቂያ ላይ በሰሜን ወሎ ቆቦ አቅራቢያ በታጣቂ ኃይሎች ሲማረኩ አይደለም። ፊልድ ማርሻሉ ያዘኑት የአየር ወለድ አባል ለመሆን መከላከያ ደርግ ውስጥ ገብተው የሰራዊቱን መገልገያዎች ሲሰርቁ ተገኝተዋል በሚል ወደ ተራ ወታደርነት ሲቀየሩ አይደለም። ፊልድ ማርሻሉ የደነገጡትም ያዘኑትም ጥቅምት 24 2013 እንደነበር እየተናገሩ ነው። ከማያልቀው የብልጽግናዎች ቀልድ ውስጥ የብርሃኑ ጁላን የሚበልጥ ኮሜዲ ያለ አይመስልም። ሲዋሹና ቅጥፍ አድርገው ሲናገሩ እንደ አብይ አህመድ አይናቸውን ጠበብ እያደረጉ ያው እንደምታውቁት እያሉ አድማጮቻቸውን እያሳተፉ አይደለም። በሬ መንታ ወለደ እኮ ብለው የሚናገሩት በመሃል የማሰቢያ ፋታ እየወሰዱ ነው። ብርሃኑ ጁላ የሚናገሩትን ውሸት የሚዋሹት አስበው ነው። እነዚህን የብርሃኑ ጁላን ኮሜዲዎችና ውሸቶች በጥቂቱ እንመለከት ዘንድ የትናንቱ ንግግራቸው ኮርኳሪ ነው። ስለ እጅ መስጠት ያወሯትን ሳቅ እናስቀድም። ዓለም የሚያውቀው የብርሃኑ ጁላ ታሪክ እጅ ወደ ላይ ብለው የተማረኩ መሆናቸውን ነው። እኒያ በዘራችሁ አይድረስ የሚል ምርቃት ሲመርቁ የነበሩት ፊልድ ማርሻል መማረክ በዘራቸው እንደሌለ መናገር ይዳዳቸዋል። ዘረወትን ትተው እርስዎ ላይ እናተኩር የሚያስብለውም ይህ ነው። ነጮች እጅ ስጡ አሉን፣ እኛ ደግሞ የአባቶቻችን አይደለም ይላሉ። ነጮች ይቅርባችሁ አትችሏቸውም ብለውናል። ይቅርባችሁ አትችሏቸውም። 250 ሺህ ሰው አዘጋጅተዋል። ድሮም ደርግ አሸንፈዋል። እነዚህ አይቻሉም፣ እጅ ስጡ ነው ያሉን ፈረንጆች። እጅ መስጠትማ የወላጆቻችን አይደለም። እጅ ከመስጠት አንድ ቀን ማደር የለንም ብንም መሞት አለብን ብለን ነው ወደ ውጊያ የገባ ነው። ግዴሎትም ወላጆቹን ይተዋቸው። ፊልድ ማርሻል ሩቅ መሄድ ሳያስፈልገዎት አባትና እናትን መጥራት ሳያሻውት እጅ መስጠት የእርሶ መገለጫና ታሪክ ሆኖ ይገለጣል። ያለዎትን እጅ በሙሉ ሰጥተው ሌላም እጅ አምጣ ቢባሉ ተበድረው እንደሚሰጡ፣ ሌላው ቢቀር ክላሽውን ጥለው መዳፎችን ወደ ላይ ያደረጉባቸው የጎብዬ ተራሮች የዞብል ኮረብታዎች ይታዘባሉ የሚለውን ትዝታ የሚያንጎራጉር ሰው ተስፋዬ ካሳስ ከዚህ በላይ መቼ አሳቀን ሊል ይችላል። እጅ የሰጡበት ቦታ ብቻ ሳይሆን እጃቸውንም የተቀበሏቸው ሰዎች ዛሬም በሕይወት እያሉ እጅ መስጠት የወላጆች የተግባር አይደለም ሲሉ፣ አዎ እጅ መስጠት የወላጆች ልማድ ላይሆን ይችላል፣ የእርሶ ግን ነው ብሎ ማንሳት ልክ ይሆናል። የእርሶ ብቻ ሳይሆን በእርሶ ስር የተሰማሩ የብዙ ጄኔራሎችም ታሪክ ነው ብሎ መናገርም ለታሪክ ሐቅ ማቆየት ነው። ፊልድ ማርሻሉ እጅ ስጡ አሉን ያሏቸውን ነጮች በምናባቸው የፈጠሯቸው ናቸውና አለቃቸው በወሎ ውጊያ ነጮች ወጉን እንዳሉትም ያለ ነውና አንተ እኮ ከማጆሪቲ ህዝብ ውስጥ ስለመጣህ እያጋጨህ መግዛት ትችላለህ ሲል አንድ ፈረንጅ መከረኝ ብለው እንደተናገሩትም ያለ ኦህዴዳዊ ቅጥፈት ነውና 250 ሺህ ሰራዊት የሚለው ፕሮፓጋንዳም የወቅቱ የብልጽግና የስቱዲዮ ቅምጦች የፈጠሩት አሃዝ መሆኑ ተረጋግጧልና ይህንን ትተን ብርሃኑ ጁላን ማዳመጣችንን ስንቀጥል ስለ ባንዳ፣ ስለ ሴኩቱሬ፣ ስለ ሻቢያ፣ ስለ ህወሓት፣ ስለ ፋኖ ሲናገሩ እናገኛቸዋለን። ከዚያ በፊት ግን ይህንን በምስሉ ላይ የሚታይን ፎቶ እናስተውል። ነጣ ያለ ልብስ የለበሰው የሻቢያ ወታደር ከኢትዮጵያው የጥፋት አጋሩ ሌላ ወታደር ጋር በኢትዮጵያ ምድር ውስጥ በንግድ ባንክ ተገኝቶ የተቀረጸ ነው። በ2013 ፊልጶስ ወልደ ዮሐንስ የተባሉት የኤርትራ ጦር ሰራዊት አዛዥ እነ ብርሃኑ ጁላን፣ እነ ባጫ ደበሌን፣ እነ አበባው ታደሰን፣ እነ መሰለ መሰረትን፣ እነ ግርማ ክበበውን ከበው ሲመሩ በነበረበት ወቅት ፊልድ ማርሻሉ ለሁለቱም ሀገር ጦር ደሞዝ ይከፍሉ ነበር። ያ ፎቶ የተነሳውም ያኔ ደሞዝ ለመቀበል በባንክ ውስጥ የተገኙ ሁለት የሁለቱም ሀገር ወታደሮች በቆሙበት ወቅት ነው። ፊልጶስ የሁለቱም ሀገር ሰራዊት አዛዥ እንደነበሩ የተናገሩት ደግሞ ራሳቸው መከላከያዎች፣ በተለይም የምዕራብ እዝ አዛዡ መሰለ መሰረት ናቸው። ጀነራል ፊልጶስ ምን ጊዜም ከኛ አልተለየም። አባታችን ነው፣ መካሪያችን ነው፣ አዛዣችን ምን ጊዜም ከኛ አልተለየም። ይህንን የመሰለ ባንዳዊ ተግባር ፈጽመው በአንዲት ትንሽ ሀገር ጄኔራል ወዲያና ወዲህ ሲደረጉም ከርመው ትጥቅና ስንቅ ብቻ ሳይሆን ደሞዝም ለጎረቤት ሀገር ሰራዊት ሰፍረው ሲሰሩ የነበሩት እነ ብርሃኑ ጁላ አገሩን በሳቅ ሊያፈርሱት ምን አሉ ስንል
ከሃዲ አይደለንም በማለት ሲመልሱ እናዳምጣለን። የኢትዮጵያ መከላከያ ሰራዊት የኢትዮጵያ መንግስት ክህደት አያውቅም፣ ክደን አናውቅም። ግዴሎትም ክቡርነቶ ከሃዲነት ራሷ በማን ትጠሪያለሽ ተብላ ብትጠየቅ በነ ብርሃኑ ጁላ በነ አብይ አህመድ በብልጽግናዎች እያለች ልትዘረዝር ትችላለችና ይህንን ንግግሮን ይተውት የሚለውን ሙግት እንትወው። መሰለ መሰረት ፊልጶስ አዛዣችን ናቸው ብለው የተናገሩትን ለታሪክ የተቀመጠ ንግግር ለብልጽግና ገዢዎች ከሃዲነትና ባንዳነት ሕያው ማሳያ አድርገነው ፊልድ ማርሻሉ ሴኮ ቱሬ ልክ ነበር ሲሉ የተናገሩትን እናስከትል። እንትና የተናገረው ትክክል ነው። እዚህ ማን ነው ስሙ? ሴኮ ቱሬ ሐቅ ነው የተናገረው። ሴኮ ቱሬ የተናገረው ሐቅ ነው የሚሉት ስለ ትግራይ ጦርነት አጀማመር ትዝታቸውን ሲያወጉ ነው። እንግዲህ ከፊል ሐቅ የለምና ሴኮ ቱሬ ተናገሩ የተባሉትን ማስታወስ ያስፈልጋል። ብርሃኑ ጁላ እንዳሉት የሴኮ ቱሬ ጌታቸው ንግግር ሐቅ ከሆነ የተወሰደው እርምጃ በቂ ምክንያት ነበረው ማለት ነው። ያ የመደመር መንጋዎችንም አስደስቶ በቀኝ እጃቸው ግራ ደረታቸውን እንዲደበድቡ ከመከላከያም ወገነን እያሉ እንዲናገሩ ያስቻላቸው የሴኮ ቱሬ ንግግር አብይ ከኢሳያስ ጋር ገጥመው ከተለያዩ የአገሪቱ አካባቢ ሰራዊቱን ወደ ትግራይ አስጠግተው ውጊያ ሊከፍቱ ሲዘጋጁ መቀደማቸውን የሚያብራራ ነበር። አንቲሲፓቶሪ ሰልፍ ዲፌንስ የሚባል ዓለም አቀፍ ኮንሰፕት አለ። ትንንሽ ሀገሮች ለጥቃት የተጋለጡ መሆናቸውን ሲያዩና ኢሚነንት የሆነ ግልጽ የሆነ የመጥፋት ስሜት በሚሰማቸው ጊዜ እንጨፈለቃለን ብለው ባሰቡበት ጊዜ ፈጣን የሆነ መብረቃዊ የሚባል ጥቃት በማድረስ ወራሪውን ኃይል በማዛባት በማተራመስ ራሳቸውን ከጥቃት የሚያድኑበት ሜካኒዝም። የትግራይ ህዝብ 30,000 ጦር በውስጡ ቀጥታ የእዝ ሰንሰለት ውስጥ ያለ 4 ክፍለ ጦር ሜካናይዝድ ባለበት ሁኔታ ከታች አሃዳውያን ወራሪዎች ከላይ ኢሳያስ አፈወርቂ ባለበት ጦርነት እየተዘጋጀለት ባለበት ሁኔታ እጁን አጣጥፎ መቀመጥ ነበረበት ወይ? አልነበረበትም። ፊልድ ማርሻሉ ሐቅ ነው ያሉት የአቶ ሴኮ ቱሬ ጌታቸው ማብራሪያ ይህ ነበር። እናም ብርሃኑ ሐቅ ነው ሲሉ የአገሪቱ ጦር ብቻ ሳይሆን የኢሳያስም ሰራዊት ተጋብዞ ጉዞ ሲጀምር ቀድመን አጠቃን የሚለው ንግግር ሐቅ ነው እያሉ መሆን አለበት። ለዚህም ሴኮ ቱሬ ጌታቸው ብቻ ሳይሆኑ ዓለም አቀፍ ሚዲያዎችም ጭምር የሁለቱን መሪዎች ቅድመ ጦርነት ዝግጅትና ሴራ ሲዘግቡት ቆይተዋል። ይህ በምስሉ ላይ የሚታየው የኒውዮርክ ታይምስ ዘገባ አብይና ኢሳያስ የትግራይን ጦርነት ለመክፈት በድብቅና በይፋ 14 ጊዜ በአዲስ አበባና በአስመራ መክረዋል። ኢሳያስ አውሮፕላን እየተላከላቸው ወደ ኢትዮጵያ ይሄዱ ነበር። ከኤርፖርትም ታርጋ በሌለው መኪና ይወሰዱ ነበር። ከአብይና ኢሳያስ ውጪ ያንን ሴራ ጥቂት የመከላከያና የደህንነት ሰዎችም እየተሳተፉ ያቅዱት ነበር ይላል። ምናልባትም ፊልድ ማርሻሉ ድንጋጤና ሐዘን ተሰማኝ ያሉት ያን ያህል ዝግጅት አድርገውበት የነበረውን ጥቃት በመቀደማቸው ሊሆን ይችላል። መጠየቅ ያለበትም ጥያቄ ለመሆኑ ግን ያን ያህል እዝ ሲማረክ የተነበራችሁ ያንን ጥቃት ለመፈጸም ማቀድና በብዙ መዘጋጀት መወያየትም ያስፈልግ ነበር። ታዲያ እንዴት አታውቁትም? በዚያ ሁሉ መፋጠጥና አንድ ሐሙስ እንደቀረው ስትናገሩለት በነበረው ጦርነት ላይ ድንገት ተገዳችሁ የገባችሁ ለመምሰል ያደረጋችሁት ውሸት መቼ ይቅር ይባላል? ሰሜን ዕዝ በተኛበት ታረደ ያላችሁት ለመሆኑ ሰራዊቱ ከምሽቱ 3 ሰዓት ላይ ምን አይነት አጣዳፊ እንቅልፍ መጥቶበት ነው የተኛው? ደግሞስ እንደዚያ ባለ የፖለቲካ ትኩሳት ውስጥ ይተኛል እንዴ? የሚሉትን አሮጌ ጥያቄዎችን ተዋቸውና የነፊልድ ማርሻልን ውሸቶች አከታትለን እንመልከት። 2 ብርሃኑ ጁላዎች ሳይሆኑ ብዙ ብርሃኑ ጁላዎችን ለመረዳት እንዲያግዝም በዚሁ ጉዳይ ላይ የተናገሩትን እናስታውስ። በ2014 ዓ.ም ታንኮቻችንና መድፎቻችንን በሙሉ ወሰዱብን አሉ። በ2017 ደግሞ አብዛኛው ትጥቅ እኮ ተርፏል፣ በሰሜን ዕዝ ጥቃት እነሱ እጅ አልገባም ይላሉ። ሁለቱንም ጎን ለጎን እናስታውሳቸው። መድፎቻችን የወሰዱብን ቁጥር ስፍር የሌላቸው፣ ታንኮቻችን በሙሉ ወስደዋል። እነሱ ዳታውን መናገር አልችልም ሚዲያ ስለሆነ፣ ቀላል አይደለም የተወሰደብን። የ3 ሜካናይዝድ ክፍለ ጦር ታንክ ነው የወሰዱት። በዛ ሁኔታ ውስጥ መዋጋት ትክክል አይደለም። ሰሜን ዕዝ እኛም የሰራንበት የሆነው ምንድነው? ሰራዊቱ እንዲያፈገፍግ ነው ያደረግነው። ወደ ኤርትራ እንዲያፈገፍግ ነው ያደረግነው። ሰራዊቱ ወደ ኤርትራ ሲያፈገፍግ
እንወስዳለን ያሉትን አብዛኛውን ትጥቅ ይዘው ነው ያፈገፈገው። እነሱ እጅ አልገባም። በተለይ የተበላሸ ከባድ ብረት እና የተወሰነ የአራተኛ መካናይዝድ ትጥቅ ነው እንጂ የወሰዱት ሌላው እንዳያገኝ ነው ያደረግነው። ታንኮቻችንን በሙሉ ወስደዋል። የተወሰደብን መሳሪያ ቀላል አይደለም። የ3 ሜካናይዝድ ክፍለ ጦር ታንክ ወስደውብናል የሚለውንና የ4ኛ ሜካናይዝድን የተወሰነ ትጥቅ ወሰዱ እንጂ ሌላውን እንዳያገኙት አድርገናል የሚለውን ንግግር የተናገሩት አንድ ሰው ናቸው ቢባል ማን ሊያምን ይችላል? ደግነቱ ዘመኑ ትናንታቸውን ጥንቅቅ አድርጎ የሚመዘግብ እንጂ እንደነሱ የሚቀላምድ አይደለምና በደንብ ይዞባቸዋል። እንዲህ ያሉ ቅጥፈቶችን ከማስቀጠላችን በፊት ወደ ኮሜዲያቸው እንመለስ። ብርሃኑ ጁላ ልጆቻቸውም ሚስታቸውም ወዳጆቻቸውም ሆኑ ጠላቶቻቸው እንደሚያውቁት የህወሓት ኢህአዴግ ምርኮኛ ናቸው። አሁን እሳቸው ባወጡት ቀመር ደግሞ የግብፅ የልጅ ልጅ ልጅ ሆነዋል። በእርግጥ ግብፅ ሻቢያን ፈጠረች፣ ሻቢያም ህወሓትን ፈጠረ ይሉና እሳቸው ጋር ሲደርሱ ዘር ቆጠራውን ያቆሙታል። ያ ጉጅሌ ደግሞ ከጀመረ 50 ዓመቱ ነው። ግብጾች ሻቢያን ቀጥረው ሻቢያ እሱን ቀጥሮ ኢትዮጵያን ወግቶ ባህር በርና ያሳጣንና አገር ያስገነጠለ ካዲ ነው። ፊልድ ማርሻሉ 50 ዓመት ወደ ኋላ ተመልሰው የሚተዝቱት ስለ ህወሓት ነው። 50 ዓመት ሆኖታል ሲሉ ታዲያ እኮ 29ኙን ዓመት ከእርሶ ጋር ነበር። ከ1981 ጀምሮ እስከ 2010 እኮ ከካሃዲነትም በአገር መገንጠሉም በባህር በር ማሳጣቱም ላይ እርሶም ተሳታፊና ጦር መሪ ነበሩ ብሎ የሚሞግታቸው የለም። ግን እንዳሉት ሻቢያ የግብፅ ውላጅ፣ ህወሓትም የሻቢያ ልጅ ከሆኑ ብርሃኑ ጁላ የግብፅ የልጅ ልጅ ልጅ ሆነው የዝምድና ሰንጠረዡ ላይ ይቀመጣሉ። እንዲያም ሆኖ ይህንን አያስቀምጡትም። እሳቸው ብርሃኑ ጁላ በ2010 ዓ.ም ተወለደ፣ ከ2010 በኋላም አደገ፣ ከዚያም ወዲያው ፊልድ ማርሻል ሆነ ተብሎ የሚጠናቀቅ ታሪክ ያላቸውና ሕይወት ሁሉ ከ7 ዓመት በፊት የጀመረ እንዲመስል የሚጥሩ ናቸው። ባዮሎጂና ታሪክ ግን በጊዜ ቀመር ውስጥ የሚቀጥሉ ናቸውና ይህንን አይፈቅዱም። ከጥቂት ወራት በፊት ትግራይን ታንክና መድፍ መልሰህ ተገንጠል ሲሉ የነበሩት ፊልድ ማርሻል አሁን ደግሞ አክሱም የኛ ነው እያሉ ነው። ትግራይ የፌዴሬሽን አካል ነው። ትግራይ ታንክና መድፍ መታጠቅ የሚችለው የተገነጠለ ቀን ነው። ለመገንጠል ደግሞ ጉልበት አያስፈልግም። አሰራር፣ ህገ መንግስት አለ። በዛ ሂዱ። ታንኩና መድፉን አስረክቡ። አክሱም ህወሓት የሚፎክርበት ታሪክ አይደለም። አክሱም የኢትዮጵያ ህዝብ ታሪክ ነው። ከ4 ወር በፊት ታዲያ ተገንጠሉና ሂዱ እያሉ ሲመክሩና ሲያዙ የነበሩት ከአክሱም ወዲያ ያለውን ህዝብ ነበር እንዴ ክቡርነቱ? ወይስ የአክሱም ሐውልትን ትቶ የአክሱም ህዝብ ይገንጠልልዎት ብሎ የሚጠይቅ አለ ብሎ የማይጨነቁት እሳቸው ይቀጥላሉ። ጄኖሳይድ ፈጸመብኝ ሲል ቆይቶ ከሻቢያ ጋር ጽምዶ አደረገ ብለው በህወሓት ይበሳጫሉ። ጄኖሳይዱን የፈጸማችሁት እኮ በጋራ ነው፣ ደግሞም ጋባዥና አስታጣቂ ደሞዝና ቀለብ ሰፋሪ እርሶ ነበሩ የሚል ሞጋች በሌለበት መድረክ ይቀጥላሉ። ጄኖሳይድ ፈጸመብኝ ሲል ከነበረው ሻቢያ ጋር አሊያንስ ይፈጥራል። ሉክ ይሄ ራሱ ክደት ነው። ሌላ ክደት መልክ ነው። ጄኖሳይድ ፈጸመብኝ ስትል ከርመህ እንደገና ሻቢያ ወዳጃችን ነው፣ አሊያንሳችን ነው፣ ከኛ ጋር ይቁም። ከሻቢያ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። ማርሻል ሆይ የአገር ድንበር እንዳይጣስ መጠበቅም እኮ የእርሶ ኃላፊነት መሆኑን ህገ መንግስቱ ያስቀምጣል። ታዲያ ለምን የድንበሩን ጉዳይ አልጠበቁትም? ድንበር መዝለል ወንጀል እንደሆነው ሁሉ ድንበር አለመጠበቅም ወንጀል ነው። ታዲያ ድንበር ተጥሶ ጽምዶ እንዳይደረግ የእርሶ ጦር ለምን አይከላከልም ብሎ የሚከራከራቸው የሌለባቸው ብርሃኑ ጁላ በ40 ደቂቃ 40 አይነት ነገር ሲናገሩ ጄኖሳይድ የሚልን ቃል ደጋግመው አንስተዋል። እነ ፊልጶስን አለቃ አድርገው በህዝብ ላይ የዘር ማጥፋት እንደፈጸሙም በከፊል ማመን ጀምረዋል። ጄኖሳይድ ከፈጸመ አካል ጋር መጣመር ክህደት ነው ሲሉ የዘር ማጥፋቱን ወንጀል የእምነት ክህደት ቃል እየሰጡበት መሆኑ ነው። ህወሓት ለፋኖ ጦር መሳሪያ አመራርና ወታደራዊ እቅድ የሚሰጥ ከሻቢያ ጋር ደግሞ የተጣመረ እንቅስቃሴ የጀመረ አድርገው የሚያቀርቡት ፊልድ ማርሻሉ ሰሜን ወሎ ላይ 2 ክፍለ ጦሮችን ያጡት በዚሁ የጋራ ጥቃት መሆኑንም ይናገራሉ። ይህንን የሰማ ሰው ታዲያ ይህ ሁሉ ሲሆን የእርሶ ፊልድ ማርሻልነት፣ የእርሶ ኮከብ መደርደር
አያስቸግርም አይከብድምን ብሎ ሊጠይቅም ግድ ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።